እግዚአብሔር እስኪነሳ ያለው ሲቃይ እንዳይመስላችሁ ቶሎ አይነሳም። ድሮም ጸልዬ ነበር እምንልበት ደረጃ እግዚአብሔር አይመጣም፣ አይዘገይም፣ አይቀደምም። የሚያድን እግዚአብሔር ብቻ ነው። እግዚአብሔር ግን እንደዚህ ያለ አይደል? እማድን እኔ ነኝ፣ እምታደግ እኔ ነኝ። እምታደጋችሁና እማድናችሁ ግን ስለ ክብሬ ደግሞም ስለ ባሪያዬ ስለ ዳዊት ስም ብቻ ነው። ታላቁ የአሦር ንጉሥ ሰናክሬም እንዲህ ይላችኋል፣ ሕዝቅያስ አምላካችሁ እግዚአብሔር ያድናችኋል ብሎ እንዳያታልላችሁ፣ እግዚአብሔር አለ እንዳይላችሁና እንዳትታለሉ ይልና አንድ የምጸት ቃል ይናገራል። እኔ እናንተን መጥቼ ሞጋው እግዚአብሔር እኮ ተናግሮ ይለዋል እና እመጣለሁ ይለዋል። ለሕዝቅያስም እመጣና ይለዋል፣ አንተንም ድል አረጋለሁ፣ አገሩንም እማርካለሁ፣ አምላክህንም ድል አረጋለሁ ይለዋል። ጌታ ቢመጣስ መሬትን ለሚወዷት ሰዎች ትተነው ግንባር መሬት ነው ሰተን ፊት ጀርባ የሌለው ሀገር እንገባለን። ገንዘብ አያድንም፣ ዕውቀት አያድንም፣ ስልጣን አያድንም፣ ዘር አያድንም፣ ዝና አያድንም። የሚያድን እግዚአብሔር ብቻ ነው። ንጉሡ ሕዝቅያስ በእስራኤል ታሪክ መካከል ካሉ በይሁዳ ከተነሱ ነገስታት መካከል በአባቱ በዳዊት መንገድ ሄዷል የሚባል በነገሰበት በመጀመሪያው ዓመት ጀምሮ መንገዱን ከእግዚአብሔር ጋር አያይዞ በጣም ብዙ የማምለኪያ አጸዶችን በኮረብቶች ላይ ያሉ ቤተ ጣዖታትን ያፈራረሰ በጣም የተመሰገነ ንጉስ ነው። ንጉሡ ሕዝቅያስ ደቡብ እስራኤል ላይ ይሁዳ ላይ ነው የነገሰው። ለ29 ዓመት አካባቢ የመንገስ እድል ነበሩ። ከገጠሙት በጣም ጠንካራና ከባድ ቻሌንጆች መካከል አንዱ በአሦር ነገስታት አማካኝነት ወደሱ የደረሱ መልእክቶች ናቸው። ሰውየው ከነነዌ ተነስቶ ነው ወደ ሰሜን እስራኤል መጥቶ ይገርማቸዋል፣ ሰሜን እስራኤልን ድል አድርጓታል። ሰውየው የዋዛ እንዳይመስላችሁ ሄዶ አገር ወሮ ድል ማድረግ ብቻ አይደለም የሚሰራው። ይሄዳል፣ ይወራል። አገሪቱንና የጦር ኃይሎቻቸውን ብቻ ሳይሆን ድል የሚያደርገው ቤተ ጣዖታት ውስጥ ይገባና ቤተ ጣዖት ውስጥ ያሉትን ጣዖታት ይሰባብራል። በጣም የትዕቢቱ ጥግ አይደለም ሰናክሬም። እና እመጣለሁ ይለዋል ለሕዝቅያስም እመጣና ይለዋል፣ አንተንም ድል አረጋለሁ፣ አገሩንም እማርካለሁ፣ አምላክህንም ድል አረጋለሁ ይለዋል። እና እግዚአብሔርም ሲመልስ የመለሰው በኢሳይያስ በኩል ሰናክሬም መጥቶ ድል እንዳያረጋችሁ አይደለም ያለው፣ ሰድቦኛል ነው ያለው። አሁን እግዚአብሔር በጣም ያንገበገበው ጉዳይ የይሁዳ መጠበቅና አለመጠበቅ ብቻ አይደለም። እኔን ሰደበኛል፣ የስድቡ ቃል ወደ እኔ መጥቷል እና ሂዱና ለሰናክሬም መልእክት ንገሩልኝ ይላል እግዚአብሔር። እና ሰናክሬም መልእክተኛ ላከና መልእክተኛው የኢየሩሳሌም ደጃፍ ላይ ቆመ። ኢየሩሳሌም በር ላይ ቆመና ወደ ውስጥ ገባ አልገባም አለ እና በዕብራይስጥ ነው የሚያወራው። ሲያወራ ከታላቁ ንጉስ ከአሦር ንጉስ ከሰናክሬም የተላከ መልእክት ነው አድምጥ ይለውና ቆሞ ይሰማሉ። መልእክቱ እንደዚህ ነው የሚለው፣ ታላቁ የአሦር ንጉስ ሰናክሬም እንዲህ ይላችኋል፣ ሕዝቅያስ አምላካችሁ እግዚአብሔር ያድናችኋል ብሎ እንዳያታልላችሁ፣ እግዚአብሔር አለ እንዳይላችሁና እንዳትታለሉ ይልና አንድ የምጸት ቃል ይናገራል። እኔ እናንተን መጥቼ ሞጋው እግዚአብሔር እኮ ተናግሮኝ ነው አላቸው። እንዲህ ዝም ብዬ መጣ ይመስላችኋል? እንደ እግዚአብሔር ውጋቸው ብሎኝ ነው ብሎ አምላካቸውንም ይሳደባል። በምጸት ቃል ደግሞ ሕዝቅያስ እንዳያታልላችሁ አምላካችን እግዚአብሔር ድል ይሰጠናል እንዳይላችሁ፣ እንደውም እግዚአብሔር እንደውም ልኮኝ ነው የመጣሁት፣ እንደው የምትዋጋበት አቅም ካለህና እንደ 1000 ያክል በጣም ጥሩ ጦረኞች ካሉ እኔ 2000 ፈረስና ሰረገላ አበድሬ አለው። በላይ ላይ 2000 ጨምርና የሚዋጉ ሰዎች አዘጋጅተህ ከኔ ጋር አይደለም ያለው ከበታች ሹማምንቶች ጋር ተጋጠማለሁ። ይህንን መልእክት ለንጉሡ ሕዝቅያስ ሂዱና ንገሩት አሉና ሰጡት ጥቅልሉን። እነ ኬልቅያስ በብዙ ድንጋጤና ፍርሃት ስለዚህ ሮጠው ሄዱና የአሦር ንጉሥ የላከልህ መልእክት አለ ደብዳቤ አሉት። ምንድነው አለ። እንካ አሉት። ተቀበለ። ብቻውን አነበበው። ሲያነበው ጉዳዩ የሕዝቅያስና የሰናክሬም አይደለም፣ ጉዳዩ የእግዚአብሔርና የሰናክሬም ነው። ስለዚህ ሕዝቅያስ ይሄንን ደብዳቤ አንብቤ መልስ ለመስጠት ያለኝን ኃይል አላሰባሰበም አለ።
በእግዚአብሔር ፊት ገብቼ አነበዋለሁ አለና ወደ እግዚአብሔር ቤተ መቅደስ ገባ ይላል። ወደ ቤተ መቅደሱ ገብቶ የተቀበለውን ደብዳቤ በእግዚአብሔር ፊት ዘረጋው እና ሕያው እግዚአብሔር ሆይ ይሄንን ደብዳቤ አነብልሃለሁ አለው። ይሄ ደብዳቤ ተላከው ላንተ ነው አለው ለእግዚአብሔር። ለእኔ አይደለም ላንተ ነው። ዓይንህን ከፍተህ እይ፣ ጆሮን ከፍተህ ስማ አለው። ላንተ ነው አለው፣ ለእኔ አይደለም። እግዚአብሔር ሆይ አለው፣ ጆሮን ከፍተህ ሰምተሃል ሆይ? ዓይንህን ከፍተህ አይተኸዋል? ይሄን ደብዳቤ ከሰማህና ካየ በል መልስ ላክ አለው ለእግዚአብሔር። መልስ ላክ ብሎት አልቆመም። የሰራዊት ጌታ እግዚአብሔርን ለመስማት ቆሞ እሺ ተናገር አይደለም ያለው፣ መልስ ላክ አለውና ምን እንዳደረገ ታውቃላችሁ? መልእክተኞቹን ጠራቸው። ከሰናክሬም የጦር ሹማምንት ደብዳቤ ይዘው የመጡትን መልእክተኞች ጠራቸውና ወደ ኢሳይያስ ሂዱና የሰራዊት ጌታ እግዚአብሔር ደግሞ ምን እንደሚል ይዛችሁ ነው። ከሰናክሬም ይዛችሁ ሊመታችኋል፣ አዎ ከእግዚአብሔር ደግሞ ይዛችሁ ነው አላቸው። ምስኪን መልእክተኞች ከሁለቱም ይሰማሉ። ወደ ኢሳይያስ መልእክተኛ ሲላክ ኢሳይያስ ኦልሬዲ ሕዝቅያስ ሲያነበው እግዚአብሔር ለኢሳይያስ መልስ ነግሮታል። ኢሳይያስ መልእክተኛ ተልኮበት የእግዚአብሔርን ድምፅ የተናገረው ለመሆኑ የሰደብከውና ያቃለልከው ማንን ነው? ለአሦር ንጉሥ ነው። ድምፅንስ ከፍ ያደረግከው ዓይንንስ በኩራት ያነሳኸው በማ ላይ ነው? በእስራኤል ቅዱስ ላይ ነው እንዴ? እግዚአብሔር ነው የሚጠይቀው። በመልእክተኞች አማካኝነት በአምላክ ላይ የስድብ መዓት አውርደሃል። አያቸውን ጉዳዩን እግዚአብሔር ሲቀይረው እግዚአብሔር ወሰደው ማለት ነው። አሁን በመልእክተኞች አማካኝነት ሕዝቅያስና እስራኤልን የኢየሩሳሌምን አቅም ሳይሆን አምላክን አዋረድክ አለውና እንዲህም ብለሃል አለው። እግዚአብሔር የተነበበለት ሰዓት አይደለም የሰማው፣ ሰናክሬም ቆሞ ያወራ ሰዓት ነው እግዚአብሔር የሰማው። እንዲህ ብለህ ጽፈልኛል ሲል እንዲህም ብለሃል አለውና በብዙ ሰረገሎቼ የተራሮቹን ከፍታ የሊባኖስንም የመጨረሻ ጫፍ ወጥቻለሁ። ረጃጅም ዝግባዎችን ምርጥ የሆኑትን ጥዶቹንም ቆርጫለሁ። ወደ ሩቅ ዳርቻዎቹ ወደ ውብ ደኞቹም ደርሻለሁ። በሌሎች አገሮችም የውሃ ጉድጓድ ቆፍሬያለሁ፣ በዚያም ውሃ ጠጥቻለሁ። በእግሬ ጫማዎች የግብፅን ምንጮች ሁሉ ረግጬ አድርቄያለሁ። ይሄ ሁሉ ሰናክሬም ያለው እግዚአብሔር የሰማው ነው። ከብዙ ጊዜ በፊት ይላል እግዚአብሔር ሰናክሬምን ሪማይንድ አረገው። ላስታውስ ይሄን ብለሃል፣ ላስታውስ አሉና ከብዙ ጊዜ በፊት ይህን እኔ እንዳደረኩት አልሰማህም ነበርን? ግብፅን እንደቀጣኋት አልሰማህም? ግብፅ ሄጄ ምንጯን ረግጬ አድርቅ ያለው ሲል ባህር ከፍያለሁ አለው እግዚአብሔር። ትዝ ካላለ አንተ ጋር ደግመዋለሁ። እቅዱን ገና ድሮ አውጥቼ አሁን ግን እንዲፈጸም አደረኩት። አንተ በተለያዩ መንግስታት እየዞርክ እነዚህን ነገሮች እንድታደርግ እኔ አስቀድሜ አቅጄ ከኔ ዕውቅናና ሉዓላዊ ስልጣን ውጭ አይደለም የምትሮጠው አለው። አስቀድሜ ያቀድኩት አለው። የታሪክ ባለቤት እግዚአብሔር ነው። አቅጄ እንደነበር አሁንስ እንዲፈጸም እንዳደረኩ ይህን የተመሸጉትን ከተሞች አንተ የድንጋይ ክምር ማድረግ ነው አሉ። የኔ እቅድና አሁን የተፈጸመው ቀድሜ ያቀድኩትና አሁን የተፈጸመው የተመሸጉ ከተሞች ገብተ የድንጋይ ክምር ማድረግ ነው አሉ። ከዛ በኋላ እግዚአብሔርና እሱ ይነጋገራሉ። እግዚአብሔር ሕዝበ እስራኤልን ወይንም ኢየሩሳሌምን የማድንበት ምክንያቴ ስለ ራሴና ስለ ባሪያዬ ስለ ዳዊት ስል ይህችን ከተማ አድናት ዘንድ እጋርዳታለሁ አለ። ሕዝቅያስ በጸለየው እግዚአብሔር የሚጠቅሰው ዳዊትን ነው። ስለዚህ እግዚአብሔር መሲያኒክ ላይን እንዳይቆረጥ ይሁዳን እጋርዳታለሁ አለ። ስለዚህ እግዚአብሔር እየተናገረ ያለው አሁን እኔ የሚያሳስበኝ አሁን ባላችሁበት ሁኔታ እናንተን ማዳን አለማዳን ብቻ ሳይሆን መሲያኒክ ላይን አለኝ ነው እግዚአብሔር እያለ ያለው። በዚህ ዘር በኩል የሚቀጥል በጣም ብርቱ የሆነ የማዳን እቅድ ውስጥ አለሁ አለ እግዚአብሔር። ስለዚህ እግዚአብሔር ይህንን ከተማ ለማዳን እጋርደዋለሁ አለ።
እንዴት አድርጌ እንደማድን ለማንም ሰው ዲዛይኑን አልናገርም፣ ግን አድናችኋለሁ አላቸው። አሁን ማመን የሕዝቡ ነው። ሰናክሬም እንዳትታለሉ እግዚአብሔር ያድነናል ምናምን በሚባል መንፈሳዊ ነገር ይላል። እግዚአብሔር ደግሞ አይ አድናለሁ ይላል። ከማድረጉ በፊት ተናገረ እግዚአብሔር፣ እታደጋችኋለሁ። አይመስልም? የጨለማው ጥልቀት፣ የሰናክሬም ጉልበት፣ የከተማ መውጫና መግቢያ በር ተዘጋግቷል። መሞት ወይንም ከሰናክሬም ጋር መስማማት ነው አይደል? አሁን ያለው ምርጫ ወይ ለሰናክሬም እጅ ሰጥቶ ያለውን በሙሉ አግዞ እንዲወስድ ማገዝ ነው፣ አለበለዚያ ኖ ካሉ መሞት ነው የተጋረጠው ፊታቸው። አሁን እግዚአብሔር እንደሌሎቹ አማልክት ነው ወይ ነው ሕዝቅያስ የጸለየው ጸሎት ልቤን የሚነካኝ። ማን እንደሆንክ አሳይ አለው። እነዛ ቢወድቁም እንጨትና ድንጋይ ነው አለ። አንተስ ሕያው ነህ፣ ከእጁ አድነን። አንተው ትችላለህ። የለም ሌላ አዳኝ። ገንዘብ አያድንም፣ ዕውቀት አያድንም፣ ስልጣን አያድንም፣ ዘር አያድንም፣ ዝና አያድንም። የሚያድን እግዚአብሔር ብቻ ነው። እርሱ ብቻ አምላክ ስለሆነ የምንከተለው። ሌላ አምላክ የለም። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ብቻ ነው የሚያድነው። 100 መንገድ ካለ አንዱ ብቻ ነው እግዚአብሔር። 99 ውስጥ የለም እግዚአብሔር። እኔ አድናለሁ አለ። ሕዝቅያስም በጣም ኮንቪክሽኑ በጣም ሲሪየስ ነው። እነዛ ጣዖታት ናቸው፣ አምላክ አይደሉም። አንተ ግን ነህ አለው። አውቃለሁ አለው። እግዚአብሔር መልእክተኛ ላከ። ስለ ራሴ ነው ማድናቸው አለው። ጌታ ቢመጣስ መሬትን ለሚወዷት ሰዎች ትተህ ነው? ግንባር መሬት ነው ሰተን ፊት ጀርባ የሌለው ሀገር እንገባለን። መጽሐፍ ሲናገር ከተማይቱ እኮ እንኳን ስማ እንኳን መኖሪያ ቤት እንዳይመስል ቤተ መቅደስ የለውም አገሩ ይላል። አገሩ ቤተ መቅደስ የለውም። ለምን ሲሉት እግዚአብሔር በሁሉ ቦታ ይኖራልና ይላል። የትም እግዚአብሔር አለ። ሮጠ 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 ከወደቅ የእግዚአብሔር ክብር ላይ ነው የምትወድቀው ሰማይ። ከዛ በኋላ አንብቡት እናንተ የእግዚአብሔርና የሰናክሬምን ጦርነት። እግዚአብሔር እስኪነሳ ያለው ሲቃይ እንዳይመስላችሁ፣ ቶሎ አይነሳም። ድሮም ጸልዬ ነበር የምንልበት ደረጃ እግዚአብሔር አይመጣም፣ አይዘገይም፣ አይቀደምም። የሚያድን እግዚአብሔር ብቻ ነው። ድካማችንም አይከለክለውም። አልፎ እግዚአብሔር ይታደገናል። የሆነው ይሄው ነው። የእግዚአብሔር መልአክ ሌሊት ወደ አሶር መንደር መጣ ይላል። እነ ሰናክሬም ወሬ ሰሙና የግብፅ ንጉሥ ሊወጋህ መጥቷል ሲባል የግብፅ ንጉሥ ልብና የምትባል ሀገር ላይ ሊገጥም ሰናክሬም ተመለሰና መልእክት ላከበት። እመለሳለሁ፣ እስክመለስ ድረስ ራስን አዘጋጅተህ አስበበት ጠብቅ ብሎ ተመልሶ ሲሄድ በዚያች ሌሊት የእግዚአብሔር መልአክ ወደ አሶር ሰራዊት መንደር ወረደ ይላል። ምን አይነት መልአክ እንደሆነ በዚያች ሌሊት ይላል 185,000 የአሶርን ወታደር የእግዚአብሔር መልአክ ገደለ ይላል። ሕዝቅያስም ተኝቷል። ኢየሩሳሌም ተዘግታ ተቀምጣለች። እግዚአብሔር ማንም በሌለበት ስራውን ጨረሰ። 185,000 ወታደር አለቀ ተብሎ በኋላ ላይ ነው እነ ሕዝቅያስ ምናልባት ከረጅም ጊዜ በኋላ ነው የሚሰሙት። እግዚአብሔር ሲሰራ አልነገራቸውም፣ ሲመጣ አልነገራቸውም፣ ጨርሶ ሲሄድም አልተናገረም። እመጣለሁ አድናለሁ ብቻ ነው ያለው። ጠዋት ሲነሱ አገሩ በሙሉ ወታደሩ በሙሉ አልቆ በሬሳ ተሞልቷል ይላል። ይሄ ብቻ እንዳይመስላችሁ ንጉሡ ወደ አገሩ ተመለሰ ይላል። ወደ ነነዌ ሲመለስ ወደ አምላኩ ቤተ ጣዖት ሲገባ የገዛ ልጆቹ ገደሉት ይላል። በጣም ይገርማችሁ። አሶር ወደቀ። ዳይነስቲ እግዚአብሔር ቆርጦ ጣለ። ስርወ መንግስት ነው እግዚአብሔር የቆረጠው። አሶርን እግዚአብሔር አዋረደው። አሶርን እግዚአብሔር ፈጽሞ መታው። እግዚአብሔር ግን እንደዚህ ያለ አይደል? እማድን እኔ ነኝ፣ እምታደግ እኔ ነኝ። እምታደጋችሁና እማድናችሁ ግን ስለ ክብሬ ደግሞም ስለ ባሬ ስለ ዳዊት ስል ብቻ ነው። ከመጀመሪያው ዘመን ጀምሮ እስከ መጨረሻው ከዚህም በኋላ እስካለንበት ከኔና ከናንተም በኋላ እስከሚመጣው ትውልድ ድረስ እግዚአብሔር የሚያድነው መሲያኒክ በሆነው መንገድ ነው።
የእግዚአብሔር ማዳን ያለው በዚህ መስመር ውስጥ ነው። እግዚአብሔር ለክብሩ ምስጋና እንዲሆን ያድነናል። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል በጀመረው መስመር ብቻ ያድነናል። አሁን ከገባችሁበት በዚህ ሰዓት ምናልባት ቻሌንጅ እየተደረጋችሁ ካላችሁበት ከየትኛውም ሁኔታችሁ ውስጥም እግዚአብሔር ካዳናችሁ የሚያድናችሁ በክርስቶስ ኢየሱስ በኩል። ምናልባት ሌላ መዳኛ መንገድ ያለ የሚመስላችሁ ሰዎች ካላችሁ አትታለሉ።